ቤተሰቦቼ እንዴት ናችሁ? ዛሬ አጠገባችን ያው ብዙ አይነት ሰዎች አሉ፣ የሚወዱን፣ የሚጠሉን፣ የሚመቀኙ ምንም ስለኛ ግድ የሌላቸው ሰዎች አሉ። ስለዚህ ምቀኞቻችንን እንዴት ነው የምንለያቸው? መቼም በአንደበት በሚናገሩት ቃል መለየት አንችልም። ስለዚህ ከድርጊታቸው ተነስተን ድርጊታቸውን ነው የምናየው ማለት ነው። ይሄን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉ ትጋብዛችኋለሁ። የመጀመሪያው ስኬታችንን ያጣጥላሉ። ይሄ በእድል ነው ያገኘው፣ ይሄ ሰው ስላለህ ነው ያገኘው፣ ይሄ እንደዚህ ስለሆነ ነው እንጂ ምንም ማለት ነው የሚል ከአንደበታቸው ሲወጡ እናያለን። እንግዲህ አንደበታቸው በፊት ጥሩ ሰዎች መስለው ነበር አጠገባችን ያሉት። ልክ በችግሮቻችን ሰዓት ማንኛውም ሰው በችግሩ ሰዓት ይረዳሃል። ምክንያቱም ያ ችግር የገጠመህ አንሰህ አድርጎ ስለሚያይ ያው እሱ የበላይ የሆነ ስለሚመስለው ሊያግዝህ ይችላል ማለት ነው። በስኬቶቻችን ሰዓት ግን እነዛ ምቀኞች ይገለጣሉ ማለት ነው። ልክ አሁን እንዳልኩት ስኬቶችህን ማሳነስ። ሌላው በውዳሴም ስም የሚደረግ መርዝ ደግሞ አለ። ለካስ አንተም እንዲህ አይነት ቤት ትሰራለህ እንዴ? ለምሳሌ ቤት ሰርታችሁ ከሆነ ይሄ በቃ ለካስ አንተ ማለት የንቀት ምልክት ነው። ለካስ አንተ እንደዚህም ትችላለህ እንዴ ሲልህ አጠገብ ያለ ሰው ምቀኛህ ነው ማለት ነው። በውድቀታችን ላይ የሚታይ ስውር ደስታ ነው። ልብ ብለን ካላየናቸው ልናየው አንችልም። በጥሞና ከተከታተልናቸው ነው የኛን ውድቀት ሲምፕል አድርገውና ለአንተ እንጂ ለነሱ የሚገጥማቸው ችግር እንዳልሆነ አድርገው ሲያስቡ እናያለን። ደስታቸውንም ከአይናቸውም እናያለን፣ ከሚወጣው አይናቸው ንግግር ማለት ነው። ሌላው የእናንተን ነገር መኮረጅ ይወዳሉ። እቃ ስትገዛ እቃ ይገዛሉ፣ ወይም ደግሞ ዘሴም ይሆንና የኔ እቃ ግን የገዛዋት ኳሊቲው ይሄ ነው ይለዋል ማለት ነው። ልክ ከነሱ ይሄ በዝቅተኝነት ኢንፌሪዮሪቲ ኮምፕሌክስ እንደሚባለው እንደዛ አይነት ነው የሚመጣው ማለት ነው። መረጃ ማሳደድና ድክመቶችህን ይፈልጋሉ። ምቀኛ ሁልጊዜ ካጠገብህ አይጠፋም። በቃ ደካማ ጎንህን ነው የሚፈልገው ማለት ነው። ስለዚህ እያንዳንዱን በተለይ ግልጽ የሆነን ሰዎች በዚህ ጉዳይ እንጎዳለን። ሁሉ ነገራችንን ይሰልሉና እኛ ደግሞ ምንም አናቅም። አዎ ነው ምናምን እንዲሆንኩኝ በዚህ ወጣው በዚህ ገባው ይላል። ነገሮቻችንን ግን ምናልባት የሚያዘጉት እነሱ ሊሆኑ ይችላሉ ማለት ነው። ጥቅም የመጋራት ፍላጎትም አላቸው። ያንተን ነገር የእነሱን ነገር ሳያካፍሉ ያንተን ነገር ለመቀማት የሚደረግ ጥረትም አለ ማለት ነው። ሐሜተኞች ናቸው። አንተ ፊት ቅዱስ ናቸው፣ ሌላ ጋር ሄደው ያሙሃል። ያኛውን ደግሞ መጥቶ ለአንተ ያሙሃል ማለት ነው። ስለዚህ እነዚህን ሰዎች መጠንቀቅ መቻል አለበት። የዝምታ ቅጣትም አለ። ክብር ስታገኝ ዝም በቃ እንዳልሰማ መሰለው። ጥሩ ለብሰ ስታይ ወይ ይሄ ልብስ ቆንጆ ነው መቼ ገዛሽው ነገርም አይሉህም። ጥሩ ነገር ስታገኝም ይዘጉሃል፣ ዝም ይሉሃል። ባላየ እንዳላየ ሆነ ያልፉታል። አንተ አዲስ ነገር አግኝተሃል፣ ይሄን ነገር አፕሪሺየት ያደርጉኛል ብለህ ስትጠብቅ እንዳላዩ ማለት ነው። ምን ነው ይሄን ነገር ማረጌን አይተሽ ዝም አልሽ ወይ አላየሁትም እኮ ነው የምትባሉት ማለት ነው። በማር የተቀባ መርዝ ምክርም አለ። ለአንተ አስቤ ነው እኮ ይሄንን ነገር ያደረኩት፣ አንተ እኮ እንዲህ እንዳትሆን ብዬ እኮ ነው። ምክሩን ግን ስትመረምሩት መርዝ ነው፣ ወደ ክፉ የሚወስድ እናንተን ካላችሁበት ነገር የሚያወርድ ይሆናል ማለት ነው። ያው የመጨረሻ ድል ስታገኙ ድላችሁን የማንቋሸሽ የዝቅ የማድረግ የክብራችሁን ማሳነስ ነገር ውስጥም ይገባሉ ማለት ነው። ቤተሰቦች እንደዚህ አይነት ሰዎች አጠገባችሁ ካሉ በጣም በጥንቃቄ ያዋቸው። አብራችሁም ለመቀጠል ባትችሉ ጥሩ ነው ብዬ ነው የማስበው። ማስተዋልንና ጥበብን እግዚአብሔር ይስጠን። ከባድ ነው፣ ተጠንቀቁ ብዬ ነው የምለው። በዚሁ አበቃለሁ። በድጋሚ ሰብስክራይብ እንድታደርጉት ዩቲዩብ ቻናሌን እጋብዛችኋለሁ። አመሰግናለሁ።